ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ያደርጋል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ የደወል ምልክቷን እየተጫናችሁ ለቻናላችን ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት እሁድ በተጠባቂው የእንግሊዝ ፕሪሚየር ሊግ የለንደን ደርቢ ትልቅ ጨዋታ የሚካኤል አርቴታ አርሴናል በድጋሚ በለንደን ደርቢ ደማቅ ድል አስፈላጊውን 3 ነጥብ በሜዳውና በደጋፊው ፊት ሌላኛውን የለንደን ክለብ ቼልሲን አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። ይህንን ጨዋታ በተመለከተ ድረ ጨዋታ ነጥቦችን የምንወያይበትን ፕሮግራም ጊዜና ሰዓታችንን ጠብቀን ወደ እናንተ ይዘን መጥተናል። ከኛ ጋር ቆይታ ስታደርጉ በዚህ ጨዋታ ዙሪያ የመወያያ ርዕሶች፣ የተለያዩ ነጥቦች የሚካኤል አርቴታ አርሴናል ከ23 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ለማሳካት ከየትኛውም ጊዜ በላይ እድሉም የማሸነፊያ መንገዱ በራሱ እጅ ያሳየበትን በራሱ እጅ እያንዳንዱን ጨዋታ ድል የማድረግ ትልቅ ኃላፊነት፣ የጨዋታ ስታይል በወሳኝ ምዕራፍ አስፈላጊውን 3 ነጥብ በየትኛውም መልኩ ሊሆን ይችላል ጨዋታው የሚፈልገውን ነጥብ ይዞ መውጣት የሚካኤል አርቴታ አርሴናል አስደናቂ ወቅቱን የጠበቀ ድል ነበር ማስመዝገብ የቻሉት። ይህንን ተከትሎ በድሉ ዙሪያም የሚነሱ ነጥቦች፣ የዛሬ የእንግሊዝ ጋዜጦች ትኩረት የሚካኤል አርቴታ አርሴናል በድሉ ውስጥ የታዩ ጥንካሬዎችን፣ ክፍተቶችን፣ በተጋጣሚው የሊያም ሮሲኒየር ቼልሲ በጨዋታ ውስጥ የታዩ ጉዳዮችን አካተን በጋራ የምንመለከትበት ፕሮግራም ነው። ከዚህ ፕሮግራም በመቀጠል በኦልትራፎርድ ማንቸስተር ዩናይትድ ፓላስን አስተናግዶ 2-1 ያሸነፈበትንም ጨዋታ ድረ ጨዋታ ነጥቦችን የምንወያይበትን ፕሮግራም ይዘን እንመጣለን። ከፕሮግራማችን ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በብዙ ትዕይንት የተጠናቀቀው የትናንት የምሽቱ የለንደን ደርቢ በአርሴናልና በቼልሲ ጨዋታ መካከል የሚካኤል አርቴታ አርሴናል አስፈላጊውን 3 ነጥብ በአስፈላጊው ሰዓት ከማንቸስተር ሲቲ በኋላ ተጫውተው በድጋሚ የነጥብ ልዩነቱ ወደ 5 ያሰፉበትን ጣፋጭ ድል ማስመዝገብ ችለዋል። 3ቱም ግቦች የተቆጠሩት ከቆመ ኳስ ከኮርና በቀጥታ በተደረገ ሙከራ ነበር። ከእረፍት በፊት ዊሊያም ሳሊባ አርሴናልን ቀዳሚ ማድረግ ሲችል ጨዋታው የመጀመሪያ አጋማሽ ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩት ሪሽ ጀምስ በቀጥታ ከኮርና ክሮስ ያደረገውን ኳስ ፒሮ ኢንካፔ በራሱ መረብ ላይ ያስቆጠረ። የመጀመሪያ አጋማሽ በፕሪሚየር ሊጉ ከ2006 በኋላ ለመጀመሪያ ጊዜ አንድ ቡድን ኢላማውን የጠበቀ ሙከራ ሳያደርግ በቶፕ 6 ክለቦች መካከል በተደረገ ጨዋታ ግብ አስቆጥሮ በጨዋታው ባቻ ውጤት የመጀመሪያ 45 ሲያጠናቅቁ ቼልሲዎች ለመጀመሪያ ጊዜ ነበር። አርሴናልም ለ15 ጨዋታዎች በዘንድሮ ሲዝን ከረፍት በፊት ኢላማውን የጠበቀ ሙከራ ሳያስተናግዱ ለመጀመሪያ ጊዜ ግብ አስተናግደው ኢላማውን ከጠበቀ ሙከራ ውጪ የተስተናገደ ግብ ነበር። ሁለተኛው 45 እንደተጀመረ እንግዲህ የቼልሲ ማጥቃት በተሻሻለበት ደቂቃ ውስጥ ከምንም ላይ ለአርሴናል ወሳኙን 3 ነጥብ የተገኘችበትን ድል በአሸናፊነት እንዲያጠናቅቁ የረዳውን እንግዲህ ጁሬን ቲምበር ከደክላን ራይስ በቀጥታ ክሮስ የተደረገውን የኮርና ኳስ አስቆጥሮ የሚካኤል አርቴታ አርሴናል በኤሚሬትስ ጣፋጩን 3 ነጥብ በለንደን ደርቢ ለተከታታይ ጨዋታ ማሳካት ችሏል። ይህንን ተከትሎ እንግዲህ አርሴናል ተከታታይ የኤሚሬትስ ድሉን የበላይነቱን በተለይ ደግሞ ያለፉትን 11 የፕሪሚየር ሊግ ጨዋታ ከሌላኛው የለንደን ክለብ ከቼልሲ ጋር ያደረገውን ፊክስቸር ባለመሸነፍ ጉዞና ሪከርድ አጠናክሮ የቀጠለበት በዘንድሮ ሲዝን
የሚካኤል አርቴታ አርሴናል ተለዋዋጭ በሆነ የጨዋታ ስታይል የጨዋታው አስፈላጊነትና ይዘትን ትኩረት ባደረገ የተጋጣሚን ድክመት የበለጠ ኤክስፕሎት በማድረግ አድቫንቴጅን በጨዋታ ከራስ ጥንካሬ መነሻ በማድረግ የሚወሰድ አስደናቂ 3 ነጥብና ድል በቀጠለበት ሲዝን ነው። እንግዲህ አሁንም አርቴታና ልጆቹ በሌላ ድል በሌላ የለንደን ደርቢ ጨዋታ ማስመዝገብ የቻሉ። ጨዋታውን እንዴት ተመለከታችሁት? በርካታ ትዕይንቶችን የተመለከት ነው። ይሄ የ96 ደቂቃ የሁለቱ ክለቦች ፉክክር በጥሩ ሁኔታ የተጠናቀቀ፣ በርካታ ወዛጋቢ ጉዳዮችን ያስተዋልንበት፣ ኳሊቲዎች ይሄን ጨዋታ በአስገራሚ ሁኔታ ልዩነት እንደፈጠሩ የተመለከትንበት ነው። ትናንት በነበረን ድህረ ጨዋታ ቅድመ ጨዋታ ነጥቦች ላይ ስንወያይ ባላቸው አቅምና ጥራት ደረጃ የሚወሰኑ በስህተቶች መሃል የሚገኙ አጋጣሚዎችን የሚቀይር ቡድን በዚህ ጨዋታ አስፈላጊውን 3 ነጥብ ይዞ ይወጣል ስንላችሁ ነበር። ትናንት በነበረው ቅድመ ጨዋታ ግምገማ ላይ በዚህ ጨዋታ እንግዲህ ጥቃቅን ስህተቶች ትላልቅ ዋጋዎችን ሲያስከፍሉ የተመለከትንበት፣ ትኩረት ያልተሰጣቸው የቡድን እንቅስቃሴ በአንድ የኳስ አጋጣሚ ተዘዋውሮ አደጋዎችን ፈጥሮ እነዛ አደጋ ወደ ግብነት ተቀይረው እንግዲህ አድቫንቴጅን መውሰድ አንድን ጨዋታ ለመግደል የሚያስፈልግ አንድ ቡድን መላበስ ያለበትን ካራክተር በራስ ጥንካሬ በተዘጋጁበት የጨዋታ መንገድ ከሊጉ ተፎካካሪ ክለቦች ባላቸው አቅምና ባላቸው የተጫዋች ኳሊቲ በቀጥታ ለግብ መነሻ በማድረግ የሚካኤል አርቴታ አርሴናል በያዘው የጨዋታ ፕላን አስደናቂ ውጤት ማስመዝገብ ችሏል። ስለ ሴት ፒስ አስፈላጊነትና ጥንካሬ በዘንድሮ ሲዝን በአመቱ መጨረሻ 38ኛ ሳምንት ላይ አርሴናል ይሄን ዋንጫ ካሳካ የዚህ የጨዋታ መንገድ በየትኛውም መመዘኛ ለጥያቄ የሚቀርብ አይደለም። የአርሴናል በልዩነት የሚታይ አስደናቂ ጥንካሬ ነው። ምክንያቱም ሌሎች ክለቦች የበለጠ ራሳቸውን እንዲያነቁና ከሚካኤል አርቴታ አርሴናል ጋር በሚያደርጉት ጨዋታ ካለባቸው ድክመት ራሳቸውን እንዲያዘጋጁም በየጨዋታው ክለቡ አስፈላጊ የሆነ 3 ነጥብ የጨዋታው ክብደት፣ የጨዋታው ይዘት፣ የተጋጣሚው አይነት ከዚህ ጨዋታ መገኘት ያለበትን 3 ነጥብ ትኩረት ከተደረገ በየትኛውም የጨዋታ ስታይል መሆን ይችላል። በዚህ የጨዋታ መንገድ 3 ነጥብ ማግኘት ምንም ጥያቄ የማይቀርብበት ልዩ የጨዋታ ሂደት ነው። ስለዚህ በጥንካሬ ላይ ራስን አጎልብቶ ዝግጁ ማድረግ በአብዛኛው መልኩ ለትችትም ለተቃውሞም የሚያቀርብ አይደለም። የጨዋታ ስትራቴጂ ስለሆነ አንደኛው የሚካኤል አርቴታ አርሴናል እንግዲህ በጥንካሬው 3 ነጥብ ያሳካበት የለንደን ደርቢ ነው። የሊያም ሮሲኒየር ቼልሲ ጥሩ ሞመንት ውስጥ በነበሩበት ጥሩ መሻሻል ጌሙን የበለጠ አድቫንቴጅ ለመውሰድ በጥሩ እንቅስቃሴ በጥሩ ሂደት ላይ ያሉ ግን ማስተናገድ ብቻ ሳይሆን አላስፈላጊ ቀይ ካርድ የዘንድሮን ቼልሲ ዋጋ ማስከፈሉን ቀጥሏል። በሁሉም ውድድሮች 9 ቀይ ካርድ፣ በፕሪሚየር ሊጉ ብቻ 7 ቀይ ካርድ ከተለያዩ ተጫዋቾች የተመዘገበ። ሌላኛው በ3 ደቂቃ ልዩነት ፔድሮ ኔቶ ሁለቱም አላስፈላጊ ቢጫ ካርዶች ተመልክቶ ነው እንግዲህ በ2 ቢጫ ካርድ ከሜዳ የተወገደው። ቼልሲዎች ኢንጌም ማኔጅመንት ጨዋታውን ለማሸነፍ ያደረጉት ጥረት አስደናቂ ነው። በተቃራኒው ደግሞ የሚካኤል አርቴታ አርሴናል ባለው ኳሊቲ ይህን ጨዋታ ድል እንዳደረገ የምንመለከተው የቡድኑ ጥንካሬዎች መካከል በዘንድሮ ሲዝን ካለው አቅም፣ ካለው ስታንዳርድ፣ ካለው የተጫዋቾች ፊዚካል ጥንካሬ መነሻ በማድረግ ከቆሙ ኳሶች ያሉ አጋጣሚዎችን መጠቀም፣ የጨዋታን አድቫንቴጅ መውሰድ፣ በተለይ በእንደነዚህ አይነት ወሳኝና ጠንካራ ጨዋታዎች ላይ አስፈላጊውን የጨዋታ ስትራቴጂ መጠቀም። በሁለተኛ ደረጃ ደግሞ ካለው ጥንካሬና ኳሊቲ አንጻር የቼልሲ ግብ ጠባቂ ሮበርት ሳንቼዝ በጨዋታው ላይ 2 መልክ ያለውን እንቅስቃሴ ነበር ሲያሳይ ነበር። የቼልሲን ቢልድ አፕ በጥሩ ሁኔታ ለበርካታ ፕሬሲንጎች ቢጋለጥም ኳስን ከራስ የመጫወቻ ክልል መስርቶ የተጋጣሚን
ሰፊ የሜዳ ክልል ለማግኘት በሚደረግ የሽግግር እንቅስቃሴ ውስጥ ትልቅ የኳስ ዲስትሪቢዩተር ሆኖ ነው እንግዲህ በሊያም ሮሲኒየር በኩል ትልቅ ኃላፊነት የሰጠው። በዚህ ረገድ የተለያዩ ስህተቶች ከመጀመሪያ 45 ጀምሮ ቢስተዋልም በመስርቶ በመውጣት በኩል ጥሩ እንቅስቃሴ አድርጓል። በተቃራኒው ደግሞ ቡድኑ በመከላከል ስትራቴጂ ላይ የግብ ጠባቂውን ኳሊቲ በሚፈልግበት ለምሳሌ የሁለተኛው ግብ ላይ አላስፈላጊ ንክኪዎች ወይም ለፋውል የማይዳርግ ሶፍት ንክኪዎች ሲደረጉ በቀላሉ የሚሸነፍና ግቡን የሚያስደፍር ግብ ጠባቂ ሆኖ በተመለከቱበት በዘንድሮ የውድድር ዓመት አርቴታ ኤክስ ፋክተር ከሆኑ የቡድኑ ተጫዋቾች መካከል ዴቪድ ራያ ምርጡ የቡድኑ ግብ ጠባቂ መሆኑን ደግሞ በተቃራኒው ያየንበት የሳንቼዝ በመስርቶ መውጣትና ፓስ አድርጎ የጨዋታን ቢልድ አፕ በመምራት በኩል በተሻለበት፣ ነገር ግን የበለጠ አስፈላጊውና አንገብጋቢው የጨዋታውን እንቅስቃሴ ሊቀይሩ የሚችሉ ትላልቅ አደጋዎችን ማትረፍ ደግሞ በየትኛው የጨዋታ ስትራቴጂ ውስጥ አንድ ቡድን ሻምፒዮን ለመሆን ጨዋታዎችን ድል ለማድረግ ከሚያስፈልጉ ኳሊቲዎች መካከል የዴቪድ ራያ አይነት በንቃት መረቡን ላለማስደፈር የሚደረግ እስከ መጨረሻ ደቂቃ ድረስ ያለ ጥረት በአስደናቂ ሁኔታ ጨዋታን አርሴናል 3 ነጥብ እንዲያገኝ በተለያዩ ጨዋታዎች ስናነሳ ነበር። የምሽቱ ግን በሲዝኑ መጨረሻ አርሴናል የዋንጫ ባለቤት ከሆነ የዘንድሮ ሲዝንን ካሳካ የዴቪድ ራያ የምሽቱ የአሌሃንድሮ ጋርናቾን ኳስ ያዳነበት ቴክኒክ ትልቅ የዘንድሮ የውድድር ዓመት አስደናቂ ሞመንት ነውና ራያም ግሩም ሆኖ ባመሸበት የምሽቱ ጨዋታ አርሴናል እንደ ቡድን የተገኘ ጣፋጭ 3 ነጥብ፣ ቼልሲ እንደ ቡድን በተመሳሳይ ባህሪና ልምድ ከትልቅ ጨዋታ ጋር በተያያዘ አሁንም በቼልሲ ቤት ጥያቄዎች ቀጥለው በጨዋታ ስትራክቸር በጨዋታ ፕላን ጥሩ በነበሩበት ኢንጌም ማኔጅመንታቸው ከቀይ ካርድን በኋላ አስደናቂ በነበረበት የምሽቱ ጨዋታ ዋጋ የሚያስከፍሉ ስህተቶች ተጫዋቾች የሚቀበሉት ኃላፊነትና በቼልሲ ደረጃ የመጫወታቸውን ኤክስፒሪየንስ እንግዲህ እስካሁን አዳፕት ለማድረግ ስብስቡ እየተቸገረ እንደሆነ ነው ቀይ ካርዶች የሚያሳዩትና እነዚህ ኃላፊነት የጎደላቸው ውሳኔዎች ሁሉ ድምር ውጤቱ ለእንዲህ አይነት ውጤት የሚዳርግ አርሴናል ባለው ኳሊቲ ባለው ጥንካሬ ደግሞ ቡድኑ ላይ የተሻሻለ ከጨዋታ ጨዋታ እየጎለበተ የመጣ ጌም እና ሎድ ማኔጅመንቱን የበለጠ ተጠቅሞ ይሄን ጨዋታ እንግዲህ ወሳኙን 3 ነጥብ በማሳካት የነጥብ ልዩነቱን በድጋሚ ወደ 5 ነጥብ ማስፋት ችሏል። እስቲ ጨዋታው ምን ይመስል ነበር? በተለይ ከረፍት በፊት በነበሩ እንቅስቃሴዎች የሚካኤል አርቴታ አርሴናል የተሻለበት አሪፍ እንቅስቃሴ ባሳየበት ከቆመ ኳስ ግብ ይቆጠር እንጂ አርሴናል ባገኘው የሜዳ ውስጥ ታይሚንግ እና የሜዳ ውስጥ እንቅስቃሴ ክፍት ከሆነም እንቅስቃሴ ግቦችን ለማስቆጠር የተሻለ እድል በፈጠረበት አጋጣሚዎችን እንግዲህ ወደ ግብ ባለ መቀየሩ እንግዲህ የመጨረሻ ደቂቃ ፒሮ ሂንካፒ ራሱ መረብ ላይ እስከሚያስቆጥር ድረስ ቼልሲን በሜዳ ውስጥ ቆይታ እንዲያደርግ የፈቀደ የአርሴናል እንቅስቃሴ ነበር። በተለይ የመጀመሪያ 30 ደቂቃ ውስጥ የሚካኤል አርቴታ አርሴናል በሃይ ፕረስ የቼልሲን የሽግግር እንቅስቃሴ ፕረስ ለማድረግ የመረጠበት ሶስተኛ የሜዳ ክፍል በቼልሲ አደጋ ክልል አስደናቂ ነበር። ግን እነዛ ፕሬሲንጎች ኮንቲኒቲ አልነበራቸውም፣ ቀጣይነት አልነበራቸውም። ቼልሲዎች ኳስን ባራቁ ቁጥር የአርሴናል ፕሬሲንግ በፍጥነት ወደ ሎው ብሎክ ይቀየር ነበር። ሃይ ፕረሱ ወደ ሽግግር እንቅስቃሴ እንዳይቀየር በፍጥነት ወደ ራሳቸው የሜዳ ክልል በመሰብሰብ እንግዲህ እንደገና ጌሙን ኮንትሮል ለማድረግ ነበር የሚመርጡት። በዚህ አጋጣሚ በተለያዩ የጨዋታ ደቂቃዎች ውስጥ አስደናቂ የአንድ ለአንድ ግንኙነቶችን በተለይ ከቼልሲ ተከላካዮች ጋር ቪክቶር ዮኬሬስ አግኝቶ በሱ በሚታወቅበት ታይሚንግ እና
ቴክኒክ ግቦችን ለማስቆጠር አጋጣሚ ነበር ከቻላባ ጋር 1-1 ሲገናኝ ነበረውና ለአርሴናል ወደ ተጋጣሚ የአደጋ ክልል ለመግባት የመጀመሪያው 45 ከሁለተኛው 45 በተሻለ ሁኔታ ጥሩ እንቅስቃሴ ያሳዩበት ነበር። ነገር ግን ከሳሊባ ግብ ውጪ ሳያስቆጥሩ የመጀመሪያው 45 ሊጠናቀቅ የመጨረሻ ደቂቃዎች ላይ ነው እንግዲህ ከአወዛጋቢ ጉዳዮች መካከል አንዱ መነሻ ተደርጎ በዚህ ጨዋታ ትዕይንት የጀመረው የዊሊያም ሳሊባ ግብ በጋብሪኤል ማጋሌሽ አሲስት የተደረገ ወይም በ1-1 የአየር ላይ ኳስ በቀጥታ ቡካዮ ሳካ ክሮስ ያደረጋትን ኮርና ለዊሊያም ሳሊባ በሄዲንግ ፊት ለፊት በማመቻቸት ነበር ሳሊባ ማስቆጠር የቻለው። ዊሊያም ሳሊባ ካስቆጠረ በኋላ አርሴናል ራሱን ለጫና በሩን ክፍት ያደረገበት ቼልሲ ወደ አርሴናል ሜዳ እንዲመጣ የፈቀደበት ተመሳሳይነት ባህሪ ያለው ያለፉትን ጨዋታዎች በአርሴናል በኩል ስናነሳቸው የነበሩ ክፍተቶች መካከል አንዱ ነው። እነዛ አደጋዎች ናቸው እንግዲህ ሂደቱን እያሳደጉ መጥተው አርሴናል ከረፍት በፊት አቻ እንዲሆን ምክንያት ይሆኑ። ጨዋታው ሊጠናቀቅ እንግዲህ የተወሰኑ ደቂቃዎች ሲቀሩት ቼልሲ ባገኘው ኮርና የመጀመሪያው እንቅስቃሴ እንግዲህ ጃሬል ሃቶ ላይ ደክላን ራይስ አንደኛ በአካል ብቃት ወይም እዛ ጋር በተደረገ የ1-1 ግንኙነት ፋውል የሚመስል እንቅስቃሴ፣ በተጨማሪም የኳሷን አቅጣጫ በእጁ ኳሱን ሳይመለከት መመለስ ነበር እዛ ጋር የታየው እንቅስቃሴ አክሲደንቱና ፋውል በቦክስ ውስጥ እንደዛ አይነት የጨዋታ እንቅስቃሴ ላይ አንድ ተጫዋች የአንድን ተጫዋች ሰውነት ላይ ይሄ ሬስሊንግ የሚመስል እንቅስቃሴ ማሳየት በነገራችን ላይ በፕሪሚየር ሊጉ ያለው ሕግ ውስብስብና የተለያየ ስለሆነ በቫር በኩል ያ አጋጣሚ የታየው በቀጥታ ከፋውሉ ይልቅ እጁን ነበር የተመለከቱት። ስለዚህ እዛ ጋር የነበረው የሁለቱ ተጫዋቾች ፍትጊያ መካከል ራይስ ፋውል ሰርቷል ሳይሆን ራይስ በቀጥታ ከተፈጥሯዊ የእጁ ፖዚሽን ውጪ ነው ወይ የሚለው ነው። ኳሱን በእጁ ነክቷል፣ ነገር ግን ተፈጥሯዊ ፖዚሽን ነው ወይስ አይደለም በሚል ነው። ዳኛው ጨዋታውን አስቀጠሉ። ዳረን ኢንግላንድ ቪአሩ በዳኛው ውሳኔ ተስማምቶ ጨዋታው ቀጠለ። ያቺ ኳስ ናት እንግዲህ በድጋሚ ኮርና ተሰጥታ ሂንካፔ በራሱ መረብ ላይ ማስቆጠር የቻለው። የመጀመሪያው 45 አርሴናል የበለጠ ተሽሎ ከአንድ በላይ ግን ማስቆጠር በሚችልበት የጨዋታ ስትራቴጂ 1-1 ተጠናቀቀ። ሁለተኛው 45 ሲጀምር በርካታ አጋጣሚዎች አሁን በዳኝነት ውሳኔ በኩል አወዛጋቢ ጉዳይና ምናልባት በተገኘው የአርሴናል ድል ውስጥ የተሸፋፈኑ ጉዳዮች አሉ። አርሴናል ራሱ በዳኝነት በአግባቡ ጨዋታው ላይ ተገቢውን የዳኝነት አጋጣሚ ያላገኘበት አንዳንድ እንቅስቃሴዎችን ተመልክተናል። የጁሬን ቲምበር ግብ እስከሚቆጠርበት ደቂቃ ድረስ ቼልሲ በጨዋታው ላይ የተሻለ ጌሙን ዶሚኔት አድርጎ በአርሴናል ስቴዲየም ውስጥ በደጋፊ ፊት የሚታይ ነርቪ ሞመንት ነበር። ጥሩ የሜዳ ውስጥ የሜዳው ስሜቶች አይስተዋሉም ነበር በደጋፊዎች ፊት። በዚህ መሰረት እንግዲህ አርሴናል በሂደት ወደ ጨዋታው ለመግባት ተቸግሮ በቀላሉ ለቼልሲ ፕሬሲንግ ይጋለጥ ነበር። አንድ ጉዳይ ከጁሬን ቲምበር ግብ በፊትም በኋላም በዘንድሮ ሲዝን ከዚህ ፕሮግራም ቀደም ብሎ በሰራነው ቅድመ ጨዋታ ግምገማ ላይ የምናነሳቸው ከሰሞኑ የአርሴናል በተለይ 2026 ከገባ በኋላ በዋንጫ ፉክክሩ ላይ አንድን ጨዋታ ለማሸነፍ ለመግደል የሚካኤል አርቴታ አርሴናል ከራሱ የቡድን ድክመት ማጥፋትም መቀነስም በጭራሽ ሊደጋገም የማይገባ ጉዳይ ቢኖር የተጫዋቾች የግል ስህተት። ለምሳሌ የዙቢመንዲ መዘናጋት ልክ እንደ ማንቸስተር ዩናይትዱ ጨዋታ አጋጣሚ፣ በሳሊባ በኩል የታየው መዘናጋት፣ በራይስ በኩል የታየው መዘናጋት ለትላልቅ አደጋዎች አርሴናልን ጋብዞ ነበር። እዛ ጋር የነበሩ ወሳኝ ታይሚንግ እና ዲሲዥን በራያ በኩል የተስተዋሉ ጉዳዮች ናቸው። እነዛን አደጋ በፍጥነት አርሴናል ሰርቫይቭ ማድረግ የቻለው እነዚህ የግል የተጫዋቾች ስህተት
ባለፉት አርሴናል ባስተናገደው 9 ግቦች ውስጥ 4ቱ የተቆጠሩት በራሱ ተጫዋቾች በተፈጠረ ክፍተትና ስህተት፣ 5ቱ የተጋጣሚ የራሱ ጥረት ነው። የሚካኤል አርቴታ አርሴናል ላይ ግብ ማስቆጠር የቻለው 44% አርሴናል ባለፉት ጨዋታዎች ካስተናገደው 9 ግብ 4ቱ የተቆጠረው የተጫዋቾች ስህተትና ከፖዚሽን ውጪ መገኘት፣ ከፖዚሽን ውጪ ፓስ ማድረግ የፈጠረው አደጋ ነው። በታይሚንግ እና ዲሲዥንም በተፈጠሩ አለመግባባትና ስህተቶች ግቦችም ያስተናግድ ነበር። ባለፉት ጨዋታ እንዲህ አይነት አጋጣሚዎች ተፈጥረው በጨዋታው ላይ ትኩረት ሳይሰጣቸው ግን በአርሴናል መልሶ መከላከል የከሸፉ ትላልቅ አጋጣሚዎች ተፈጥሮ ነበር። ነገር ግን በደንብ አስተውላችሁ ከሆነ የጁሪየን ቲምበር ግብ ከመቆጠሩ ከተወሰኑ ሰከንዶች በፊት ኳስን መስርቶ ለመውጣት ቼልሲ በፈጠረው ፕሬሲንግ እና በፈጠረው የማጥቃት እንቅስቃሴ ቻንሶችን ክሬት ለማድረግ በነ ጆአዎ ፔድሮ የተገኙ አጋጣሚዎች፣ በነ ኤንዞ ፈርናንዴስ ትላልቅ ሙከራዎችን ቼልሲዎች አድርጓል። ጌሙንም ኮንትሮል አድርጓል። በአርሴናል ስቴዲየም ውስጥ ውጥረት በደጋፊው ፊት በደንብ ይስተዋል ነበር። የሪስ ጄምስ ኦቨርላፕ እና በማጥቃቱ በኩል የቡድኑን ሃይ ፕሬስ በተቀናጀ ሁኔታ እየመሩ በአማካይ ክፍልም አርሴናል ለፋስት ብሬክም ለትራንዚሽንም በአየር ላይ የሚነሱ ኳሶችንም ዶሚኔት ለማድረግ ተቸግረው ነበር። በዚህ እንቅስቃሴ ውስጥ አንድ ቡድን በኳሊቲ ደረጃ ባለው አቅም ባለው ስብስብ ጨዋታን ሲያሸንፍ የተገኘውን አጋጣሚ በየትኛውም የጨዋታ መንገድ ሊሆን ይችላል አድቫንቴጅን መልሶ አንድል ማድረግ ትናንት ምሽት በሚካኤል አርቴታ አርሴናል ውስጥ በዋንጫ ፉክክር አንድ ዋንጫን ለማሸነፍ በከፍተኛ እድልና በሊጉ አናት ላይ የተቀመጠ ቡድን ሊኖረው የሚገባውን ካራክተር በአርሴናል ቡድን ላይ አይተናል። በየትኛውም መመዘኛ እንዲህ አይነት ውጥረት፣ እንዲህ አይነት ትልቅ ጨዋታ ከተቀናቃኝ የአንድ ከተማ ቡድን ጋር በሚደረግ ከባድ ፍልሚያ ላይ የተገኙ አጋጣሚዎችን መግደል የዛን ጨዋታ ትላልቅ አድቫንቴጆችን መቀየር ነው። ይህም ባህሪ ነው በአርቴታ ቡድን ላይ የተመለከትነው። ምክንያቱም ያ የጨዋታ ቢልዳፕ የጁሪየን ቲምበር ኮርና ከመቆጠሩ በፊት የመጀመሪያ የጨዋታውን እንቅስቃሴ በደንብ ልብ ብላችሁ ከተመለከታችሁ ቪክተር ዮኬሬስ በሃይ ፕሬስ ከፍተኛ ሩጫ አድርጎ ሮቤርት ሳንቼዝን ከታሰበው የፖዚሽን ፓስ ውጭ ያደረገው በደንብ ካስተዋላችሁ ወደ ቼልሲ የግራ የሜዳ ክፍል ወደ አርሴናል የቀኙ የሜዳ ክፍል ማለት ነው። ወደ ታችኛው የሜዳ ክፍል በግራ እግሩ ከራሱ የአደጋ ክልል አራቀ። ያ የዮኬሬስ ሃይ ፕሬስ እና ስፒድ ሮበርት ሳንቼዝን የማሰቢያ ጊዜ ከልክሎት ከፖዚሽን ውጪ ኳሱን ከራሱ የመጫወቻ ክልል አራቀ። ያ የጨዋታ እንቅስቃሴ በቀጥታ ጁሪየን ቲምበር እግር ውስጥ ገብታ ነው እንግዲህ በአንድ ለአንድ ቅብብል ከሳካ ጋር በቢልዳፑ በኩል በቼልሲ የግራ የሜዳ ክፍል ተርን አድርገው ጁሪየን ቲምበር በሚሮጡበት ሰዓት ጃሬል ሃቶ ከኋላው ፋውል ሰርቶ ሃቶ ቢጫ ካርድ ተመለከተ። እዛ ፖዚሽን ላይ ቅጣት ምት አርሴናል አገኘ። ያ ቅጣት ምት በቀጥታ ራይስ ክሮስ አደረገ። አርሴናል ኮርና እንዲያገኝ ቼልሲ በጥቃቅን ስህተቶች አሁን የዛ የግብ ጠባቂው ከራሱ የመጫወቻ ክልል አላግባብ ፖዚሽን ላይ ማራቁና የዮኬሬስ ሃይ ፕሬስ ለጁሪየን ቲምበር ከኮርና ለተገኘችው ግብ መነሻ ነበር። ያ የጨዋታ እንቅስቃሴ ሳይቀየር በአርሴናል ማጥቃትና አድቫንቴጅ ላይ ቆይቶ ቅጣት ምቱን ራይስ ክሮስ አደረገ፣ ኮርና ወጣ። ያን ኮርና ነው በድጋሚ ደክላን ራይስ ክሮስ አድርጎ ጁሪየን ቲምበር እንግዲህ በዘንድሮ ሲዝን አርሴናል 16ኛውን የኮርና ግብ ባገኘበት ከቆሙ ኳሶች አርሴናል ከየትኛውም ተጋጣሚ በላይ አድቫንቴጅ በመውሰድ 9 ግቦችን በቀጥታ ተጋጣሚ ላይ ከኮርና በማስቆጠር የጨዋታ ልዩነት ወይ መሪ የሆነበትን ወይም የጨዋታን ድል ያገኘበትን ግቦች በማስቆጠር እንግዲህ በፕሪሚየር ሊጉ አዲስ ሪከርድ ባስመዘገበበት በአንድ የውድድር ዓመት እና ኦልደሃም ዌስት ብሮሚች ነበሩ በኮርና በቀጥታ በተደረገ እንቅስቃሴ 16 ግብ ማስቆጠር የቻሉት። እንግዲህ ካሁን በኋላ 9 ፊክስቸሮች ለሚካኤል አርቴታ ይቀራሉ። ከወዲሁ 16 የፕሪሚየር ሊግ ጎል በቀጥታ ከኮርና ኳስ
በማስቆጠር ነው። ጁሪየን ቲምበር የጨዋታውን ሞመንት በአጠቃላይ ቀየረች። በሳቱ የተፈጠረውን የቼልሲ የጨዋታ ኮንትሮልና አደጋን በተደጋጋሚ በአርሴናል የመጫወቻ ክልል ውስጥ በተቀናጀ ሁኔታ መፍጠርን በአንዴ ቀየረች። አርሴናል በጨዋታው ላይ ቢያንስ በአድቫንቴጅ እንዲቆይ በአድቫንቴጅ ጨዋታውን እንዲያጠናቅቅ በድጋሚ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 እንዲያሰፋ ያመቻቸሽ ግብ ናት። እዛ ጋር ይሄ ተከላካይ ይሄ ፉልባክ ማስቆጠር የቻለው አርሴናልም በጨዋታው በድጋሚ መሪ መሆኑን ያሻለች ግብ ነው። ጁሪየን ቲምበር አስቆጥሮ አርሴናል 2-1 አደረገ ጨዋታውን። በዚህ የጨዋታ እንቅስቃሴ ላይ ነው እንግዲህ ፔድሮ ኔቶ የመጀመሪያውን የጨዋታ ቢጫ ካርድ የተመለከተው። አላስፈላጊ ቢጫ ካርድ ከዳኛው ጋር በገባው ሰጠ ገባ ዳኛው ላይ ከፍተኛ ኮምፕሌን በማቅረብ እዛ ጋር በተቆጠረው ግብ ተገቢ አይደለም በሚል ጥያቄዎችን እያቀረቡ በከፍተኛ ሁኔታ ዳኛው ላይ አላግባብ ባህሪ በማሳየቱ በቀጥታ ቢጫ ካርድ ተመለከተ። ከ3 ደቂቃ በኋላ ፔድሮ ኔቶ የማርቲኔሊ መልሶ ማጥቃትና ፈጣን ሩጫ ለማስቆም ተንሸራቶ በሁለተኛ ቢጫ ካርድ በሚያሰጥ ሁለተኛ ቢጫ ካርድ ከሜዳ ተወገደ በ3 ደቂቃ ልዩነት። ይሄ ለቼልሲ መጫወትና የጨዋታውን ግዝፈት የጨዋታው ኃላፊነት በዚህ ጨዋታ የሚገኘው ድል በዋንጫ ፉክክሩ ላይ ለአርሴናል አደጋ ለቼልሲ የቶፕ 4 ጉዞ ትልቅ ውጤታማነት የሚያስመዘግብ ትልቅ ኃላፊነት ያለውን ጨዋታ የቼልሲ ተጫዋቾች እንግዲህ በትላልቅ ጨዋታዎችም ጭምር ኃላፊነት የጎደለውን ጥቃቅን ስህተቶች ቡድኑ ዋጋ የሚያስከፍል እንግዲህ በተደጋጋሚ እየፈጠሩ በእንዲህ መልኩ እንግዲህ ዋጋውን በአግባቡ ከፍለዋል። ቀይ ካርዱ ላይ ምንም አይነት ጥያቄ የማይነሳበት በአግባቡ ሁለተኛ ቢጫ ካርድ ያሰጥ ነበር። ፔድሮ ኔቶ በአግባቡ ነው በ2 ቢጫ ካርድ ከሜዳ መውጣት የቻለው። እንደምታስታውሱት ሮበርት ሳንቼዝ ከማንቸስተር ጋር፣ ቻላባ ከብራይተን ጋር፣ ማሎ ጉስቶ ከኖቲንግሃም ፎረስት ጋር፣ ሞሲስ ካሴዶ በዚህኛው ፊክስቸር የመጀመሪያ ዙር ከአርሴናል ጋር፣ ኩኩሬያ በሌላኛው የለንደን ደርቢ ጨዋታ ከፉልሃም ጋር፣ ፎፋና ከበርንሌ ጋር ያለፈው ሳምንት፣ ትናንት ምሽት ደግሞ ፔድሮ ኔቶ ከአርሴናል ጋር በቀይ ካርድ ከሜዳ ተወግደው ቼልሲ በሁሉም ጨዋታዎች እነዚህ ተጫዋቾች ከሜዳ ከወጡ በኋላ ነጥብ ጥለዋል። ከማሸነፍ ፖዚሽን ላይ ወይም ከባላንስ ፖዚሽን ላይ ሆነው በቀጥታ ነጥብ የጣሉበት ፊክስቸሮች ናቸው 7ቱ በዘንድሮ የውድድር ዓመት የተመዘገቡትና አርሴናል ግን 67ኛ ደቂቃ ላይ ቢጫ ካርድ ተመልክቶ 70ኛ ደቂቃ ላይ በቀይ ካርድ ፔድሮ ኔቶ ወጣ። የመጨረሻ 20 ደቂቃዎችን የመጨረሻ 26 ደቂቃ ቡድኑ እየመራ ነው። ኒውሜሪካል አድቫንቴጅ አለ። ጨዋታው የሚፈልገው አጋጣሚ ሁሉ ለአርሴናል እየተመቻቸ ነው። መሪ ከሆነ ከተወሰኑ ደቂቃዎች በኋላ ፔድሮ ኔቶ ያ ኳስ ጀምሮ አንድ ኳስ እንኳን በድጋሚ የጀመረ እንቅስቃሴ የለም በቀይ ካርድ ሲወጣ። በእነዚህ ሁሉ አጋጣሚዎች ጨዋታው አርሴናልን እየፈለገ ነው። አድቫንቴጆች ሁሉ ወደ መድፈኞቹ እያዘነበለ በመጣበት የሚካኤል አርቴታ የመጨረሻ ደቂቃ ወደ ራስ የመጫወቻ ክልል አደጋን የመጥራትና ተጋጣሚን ኮንትሮል ለማድረግ የሚመርጠው የመጨረሻ ደቂቃ በተለይ በአነስተኛ የግብ ማርጅን ልዩነት ውስጥ ባለ ትላልቅ ጨዋታዎች ላይ ተደጋጋሚ ስህተት። አሁን በአርሴናል በኩል ኢንጌም ማኔጅመንት ትልቅ ጥያቄ ሊነሳ ይችላል። ታክቲካሊ ቴክኒካሊ ይሄ ጨዋታ የሚያስፈልገውን ጥይት ከሴት ፒስ በአግባቡ ተጠቅሟል። ምክንያቱም ቼልሲ ድክመቱ ሴት ፒስ ነው። በሌላ በኩል ከሴት ፒስ ግብ ያስቆጠር እንጂ በመከላከሉ በኩል ፊዚካሊ የቼልሲ ተከላካዮች ከሌሎች ቡድኖች ተከላካዮች ጋር ሲነጻጸር በቁመትም በአካል ብቃትም እኩል ተገዳድረው ኳስን ለማስጣል ከቆሙ ኳሶች ላይ በቂ የሆነ የአካል ብቃት እንቅስቃሴ የላቸውም። ታክቲካሊ ደግሞ የአርቴታ ቡድን በቆሙ ኳሶች ላይ የበለጠ ራሱን ያዳበረ ያሻሻለ በቅንጅትም በተጠና ሁኔታ የቆሙ ኳሶችን በመጠቀም በዘንድሮ ሲዝን አስደናቂ በውድድር ዓመቱ አርሴናልን ሻምፒዮን
ከሚያደርጉ ጥንካሬዎች መካከል አንዱ ሴት ፒስ ነው። ስለዚህ በዚህ ረገድ ጨዋታው በአጠቃላይ የአርሴናልን አድቫንቴጅ ከፍ እያደረገ በመጣበት እንቅስቃሴ ለአደጋ ተጋላጭ የሆኑ ትላልቅ እንቅስቃሴዎችን መፍቀድ በምሽቱ ጨዋታ እንግዲህ የዴቪድ ራያ ያቺ ኳስ በዘንድሮ ሲዝን ትልቅ ልዩነት የፈጠረ ነው። የአሊያንድሮ ጋርናቾ ኳስ ያወጣበት ቴክኒክ፣ ታይሚንጉ የበለጠ ጨዋታው ትልቅ ልዩነት የሚፈጥር አስደናቂ የመከላከል ጥንካሬ፣ ኳሷን ያዳነበት መንገድ ሊደነቅ ይገባል። አርሴናል ምን ያክል ቼልሲ በጎዶሎ ሆኖ ነው ለጫና ራሱን በሩም ቢከፍት ነው ቼልሲ በጎዶሎ ግብ አስቆጥሮ የተሻረበት። ኦፍሳይድ የነበረ ኳስ ጆአው ፔድሮ የሞከራትን ኳስ ራያ ዳነ። ከዛም በኋላ ሊያም ዴላፕ አስቆጥሮ በድጋሚ ምስል ስንመለከት ንጹህ ኦፍሳይድ እንቅስቃሴ ስለነበር ግቧ ተሻረች። ከዛ ቀደም ብሎ የሊያም ዴላፕን አደጋ የፈቀደበት በጨዋታው ያለውን አቅም ተጠቅሞ የተጫዋች ቁጥር ብልጫ ቢወሰድበትም ከጨዋታው ላይ ግን 1 ነጥብ ይዞ ለመውጣት 3 ነጥብ አድቫንቴጅን ከያዘው ቡድን የበለጠ 1 ነጥብ ይዞ ለመውጣት በተደረገው ጥረት ከተመለከተን ቼልሲ ከቀዩ በፊትም ከቀዩ በኋላም ሁለተኛ 45 ላይ የበለጠ የተሻለ ቡድን ነበር። አደጋን በመፍጠር ለእድሎችን በመቅረብ አርሴናል ከተስተዋሉ የአርሴናል ጥንካሬዎች ውስጥ የተገኙ አጋጣሚዎችንና የቡድኑን ጥንካሬ በአስፈላጊ ሰዓት መጠቀምን በአስደናቂ ሁኔታ የአርቴታ ቡድን አሳይቶናል። ካለው ጥንካሬ አንጻር ግን በጨዋታው ላይ የሚፈቅዳቸው የአደጋ ክልሎች ዋጋ ሲያስከፍሉት፣ በተለይ የጨዋታ ኤሚሬትስ ላይ መሆኑ ሆም አድቫንቴጁ በተሻለ ሁኔታ የትናንትናውን ጨዋታ በድል እንዲያጠናቅቅ መንገድ ከፍቷል። በደንብ አስታውሱ፣ የብሬንፎርዱ ጨዋታ አርሴናል እንዳስቆጠረ አፈገፈገ ግብ አስተናገደ። ከወልቭስ ጋር በነበረው ጨዋታ የመጨረሻ ደቂቃዎች ኢንጌም ማኔጅመንት ክፍተት 2 ግብ አስተናገደ። አደጋን ወደ ራሱ የመጫወቻ ክልል የመጥራት የበለጠ የቼልሲ ጨዋታ ደግሞ ኒውሜሪካል አድቫንቴጅ አርሴናል ወስዶ ከዛም በኋላ ባሉ አጋጣሚዎች የበለጠ ጫና ፈጥሮ ግቦችንም ማስቆጠር ይችላል። ኳስን በመያዝ ጌሙን ኮንትሮል ለማድረግ በተለያዩ የመጫወቻ ክልሎች ውስጥ አንድ ትርፍ ተጫዋች አርሴናል ይኖረዋል። በዚህ የጨዋታ ሪትም ውስጥ ተጋጣሚ ከፍተኛ ጉልበትና ኢነርጂ ከፍተኛ ስፔሶችን እንዲያካልል በማድረግ ጨዋታውን ዶሚኔት ማድረግ ይቻላል። ነገር ግን አርቴታ ኳሱን ለቼልሲ በመተው የራሱን የመጫወቻ ክልል ነበር ለማጥበብና ታይት ለማድረግ ሲሞክር ነበር። በዚህ ረገድ እንግዲህ አደጋዎች ተፈጥረው በራያ አስደናቂ ብቃት የመከኑ እንቅስቃሴዎች ናቸው። በመጨረሻ ደቂቃ እንግዲህ የተመለከት ነው። አንድ ጉዳይ ስመለከት ነበር ከጆአው ፔድሮ ቀይ ካርድ በኋላ አርሴናል የተሳካ ፓስ ከጆአው ፔድሮ ከፔድሮ ኔቶ ቀይ ካርድ በኋላ አርሴናል የተሳካ ፓስ ማድረግ የቻለው 55 ብቻ ነው። ቼልሲ በጎዶሎ 114 የተሳኩ ፓሶችን አድርጓል። ይሄ ማለት ራስን ለአደጋ ተጋላጭ ማድረግና በቀላሉ ቼልሲ ወደ አርሴናል የአደጋ ክልል እንዲመጣ መፍቀድ ነው። ይሄ ደግሞ ቡድኑን በራያ አስደናቂ ብቃት ከአደጋና ከትላልቅ አጋጣሚዎች ጠብቀውታልና የሚካኤል አርቴታ አርሴናል ጨዋታው የሚፈልገውን ባህሪ ጨዋታው የሚፈልገውን አጋጣሚዎች በአጠቃላይ በአግባቡ ተጠቅሞ ከቆሙ ኳሶች በቡድኑ ጥንካሬ በሳሊባና በጋብሪኤል በቲምበር ቅንጅት አርሴናል ጣፋጩን 3 ነጥብ በወሳኝ ሰዓት። ምክንያቱም አሁን የእንግሊዝ ጋዜጦችን ተመልከቱ። ከዚህ በኋላ ባሉ ደቂቃዎች ውስጥ እያንዳንዱን ጋዜጣ ተመልከቱ። ስለ አርሴናል በተዋበ እግር ኳስ ውስጥ ድል የማድረግና ሴት ፒስን መነሻ አድርገው ነው አብዛኛው የጋዜጦችን የውስጥ ነጥብ ብትመለከቱ ስለ ጨዋታው ውበትና አርሴናል ስላሸነፈበት መንገድ ነው የሚያነሱት። አንድ ግራም ያጋባኝ ጉዳይ አለ። ከትናንት በስቲያ ማንቸስተር ሲቲ በሊድስ ዩናይትድ የተወሰደበት ብልጫና በመጀመሪያ 43 ደቂቃ እኮ ማንቸስተር ሲቲ በፔፕ ጋርዲዮላ ውስጥ 0.01 ኤክስጂ ያስመዘገበበት
በጣም ደካማው ፐርፎርማንስ ነበር። ነገር ግን የተገኘውን አጋጣሚ ሴሜኒዮ ከረፍት በፊት አስቆጥሮ ሲቲን በዛ ጨዋታ 3 ነጥብ እንዲያገኝ የረዳ አጋጣሚ ነው። ሲቲ የነበረው ውጥረትና ጭንቀት ትናንት አርሴናል ከገባበት ያነሰ ነው እንደውም የበለጠ በጣም ለአደጋዎች ተጋላጭ የነበረ በእያንዳንዱ የማጥቃት እንቅስቃሴ ፍጹም የበላይነት የተወሰደበት ነው። አርሴናል በሚያሸንፍበት አጋጣሚዎች ሁሉ ጥራት ያለው ማሸነፍ ፍለጋ ነው። ነገር ግን ይሄ ፕሪሚየር ሊግ ነው ያለነው ደግሞ 29ኛ ሳምንት ላይ 29ኛ ሳምንት ላይ የአንድ ቡድን የተዋበ እንቅስቃሴ ከፍተኛ ኤክስጂ ክሬት ማድረግ በትላልቅ ሙከራዎች ታጅበው ከፍተኛ ጫና ፈጥሮ የማጥቃቱ እንቅስቃሴ በጣም ጎልብቶ በ4-5 ግብ ማሸነፍ በሲዝኑ ካሁን በኋላ ባሉ 9 ቀሪ ጨዋታዎች እንኳን በእነዚህ ባህሪ አርሴናል 3 ነጥብ ቢያገኝ ተገቢ ነው። ምክንያቱም ታርጌቱ ዋንጫ ነው። አሁን ስለ ውብ እግር ኳስ የምናወራበት ወይም የአርሴናል ደጋፊ ስለ ጨዋታ ዶሚኔት አድርጎ የማሸነፍ ባህሪ አይደለም። ይሄ ባህሪ ምናልባት በቡድን አይደንቲቲ ውስጥ መኖሩ አስፈላጊ ነው። ግን የጨዋታው ክብደትና አስፈላጊነት ሲታይ በየትኛውም መንገድ በእግር ኳስ ያልተከለከለ የጨዋታ መንገድ ነው። በእንዲህ አይነት የጨዋታ እንቅስቃሴ አሸንፎ መውጣት አስፈላጊን 3 ነጥብ ከጨዋታ ይዞ ስለ ቀጣይ ጨዋታ ማሰብ ነው። ትልቁን አጋጣሚ ወደ ውጤት የመቀየር ታክቲክ ነው። ስለዚህ በዚህ በኩል አርሴናል ውጤታማ ምሽት ማሳለፍ ቻለ። ለዚህም ይመስላል በጨዋታው አርሴናል 41 በመቶ የኳስ ቁጥጥር ብልጫ ሲኖረው ቼልሲ ደግሞ 59 በመቶ። ቼልሲ የበለጠ በኳስ ቁጥጥሩ በኩል ዶሚኔት አድርጓል ጨዋታውን። ሁለቱም ቡድኖች 1.13 ኤክስጂ አርሴናል ሲያስመዘግብ ቼልሲ ደግሞ 1.05። ይሄ የሚያሳየን እንግዲህ አንደኛ የግቦቹ መነሻና በጨዋታው ላይ የተፈጠሩ እድሎች የበለጠ ኮምፓክትና አማካይ ክፍል ላይ ብልጫ ለመውሰድ የተደረገ የጨዋታ ፕላን ነው። ቼልሲ በተጫዋቾቹ ዋጋ በከፈለበት፣ አርሴናል ባለው ኳሊቲ ከኋላ መስመር ተከላካዮች ውስጥ በአስደናቂ የጨዋታ እንቅስቃሴና በሚታወቁበት ትልቅ ብቃትና ጥንካሬ ወሳኙን 3 ነጥብ በማሳካት ለቀጣዩ ለብራይተን ጨዋታ የሚዘጋጁበትን ጣፋጩን ድል ትናንት ምሽት በለንደን ደርቢ ማሳካት ችሏል። የአርሰናል ደጋፊዎች እንኳን ደስ አላችሁ እያልን ይህንን ፕሮግራም በምናሰናዳበት ሰዓት ሚካኤል አርቴታ ፕሬስ ኮንፈረንስ ሰጥቶ ፕሬስ ኮንፈረንሱን አጠናቋልና ከደክላን ራይስ ጋር ተያይዞ ከጉዳቱ ጋር ተያይዞ እንግዲህ ዛሬ ሰኞ ምርመራ እንደሚደረግለት በመግለጽ በተወሰነ መጠነኛ ህመም ነው እንግዲህ ደክላን ራይስ ተቀይሮ የወጣው። አሁን ያለው ወቅታዊ አፕዴት ይህን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። በማንቸስተር ዩናይትድ ክሪስታል ፓላስ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።